አላህ Subhanahu Wa Ta'ala ቁርአን ላይ ሶስት የሰው ክፍሎች እንዳሉ ተነተነን መጀመሪያዎቹ ሙእሚናን ናቸው ቁርአንም ለነሱ ነው የወረደው ላ ረይበ ፊህ ሁደን ሊልሙተቂን ሁለተኞቹ የሙስሊሙ ተቃራኒ ሙስሊም ያልሆኑ ወገኖች ናቸው ከሃዲያን እነሱንም በተወሰነ አንቀጽ አብራራ በሶስተኛ ደረጃ ሙዘብዘቢነ በይነ ذلك ያላቸው መናፍቃንን መሃል ላይ ተከሰለ ሶስቱን ከተከሰ በኋላ ለሰው ልጆች በአጠቃላይ አንድን ጥሪ ያቀረበ ያ አዩሃ الناس اعبدوا ربكم እናንተ የሰው ልጆች ጌታችሁን ተገዙ ማን ነው እሱ ጌታ الذي خلقكم والذين من قبلكم እናንተንም ቀደምቱን ትውልድ የፈጠረውን ጌታችሁን ተገዙ لعلكم تتقون ጌታችሁን ልትጠነቀቁ ይከጀላልና الذي جعل لكم الارض فراشا يا الله እሱ መሬትን ለእናንተ ምንጣፍ ያደረገላችሁ ነው والسماء بناء ሰማይንም ለእናንተ ጣራ ያደረጋት ነው وأنزل من السماء ماء كسماء لنانت وهان أورد فأخرج به من الثمرات رزقا لكم لنانتم بزيء زناب سيسعين ثم جبت زن داولتا الله جيتاشيه كذا ما استسلوا فلا تجعلوا لله أندادا وأنتم تعلمون نانت يوقاتشو በጌታችሁ ላይ ቢጤን አታድርጉ በአላህ ላይ ሽርክን አትፈጽሙ እኔም በብቸኝነት አምልኩኛልና አላህ ተውሂድ ነቢያቶች ሁሉ የተጣሩት ሰለፉ ኡማ የደከሙበት በጠንካራ መሰረት ላይ ተክለው የሄዱት የእስልምናችን አስኳል ተውሂድ ከሌለ ዋጋ የለውም ወለው አሽረኩ لحبط عنهم ما كانوا يعملون አይደለም እኛ ነቢያቶች ሽርክ ውስጥ ቢወድቁ ያ ተጋድሏቸው አፈር ድሜ ይበላ ነበር ይላል አላህ ሁሉም ሲላክ ተጣርቷል ወለቀድ بعثنا في كل امه رسولا ان اعبدوا الله ጥሪያቸው ይሄ አላህን በብቸኝነት አምልኩት በሱም ማንንም ምንንም አታጋሩ ولا تشركوا به شيئا شيئا በቋንቋ ነኪራ ይሏል ምንም ማለት ነው አገላለጽ ማንንም ምንንም እንዳታጋሩበት ሊመለክ የሚገባው ማለት ሲሳይን የለገሰን አስተኝቶ የሚቀሰቅሰን አላህን ነው ልናመልከው ይገባል ሰለፎቹ እዚህ ጋር ጠንካራ አቋም ነበራቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ የሰው ልጆችን ባህሪ الله عندي بلو أبرارتوال يلونال إني والإنس والجن في نبأ عظيم لله إني يسول جوتشنا عجان بمي قرم زين علي الجنيا لني الله الله منو لا يقربه أخلق ويعبد غيري أنا فتر علو أمي جزوت لله وأرزق ويشكر سواي እኔ ሳይነት ቢሳለው ልጅ ሪዝቅ ገንዘብ ንብረት ጤንነት እውቀት ወአርዝቁ ወይሽከሩ ሲዋይ የሚመሰገነው ሌላ خيري الى العباد نازل መልካም ችሮታዬ ወደ ባሮች ይወርዳል وشركم الي صاعد መጥፎ ስራችሁ ወደ እኔ ይወጣል ይሄ የሚገርም ዜና ነው ይለናል أتحبب إليهم بالنعم ويتبغضون إلي بالمعاصي عندي ودي أجاوشن عن نبابر الله وإن تعدوا نعمة الله لا تحصوها الناس كان على مسألات بوانجل عن مسؤولية لله ይሄም ይገርም የፈጠረ አላህ ሰው የሚያመልከው ከአላህ ውጭ አለ ይህ አስገራሚ ፓራዶክስ ይባላል የሚገርም ፈጣር ይሄን ያየው ፍጥረት ዓለም ነብይ መሐመድ ሰለላሁ ዐለይሂ ወሰለም والبحر يستأذن ربه كل ليلة ليغرق ابن آدم له
ሁሌም ምሽት ላይ ወንዙ አላህን ይማጸናል የአደምን ልጅ እንዳፈጥመው ፍቀድልኝ ይላል ወንዙ ምን ባጠፋ ወንዙ ምላሽ ይሰጣል من ይላል يا رب يأكل رزقك ويعبد غيرك ይላል ሲሳይን እየበላ የሚያመልከው ሌሎችን ነው ይላል መላሹ ማን ነው ወንዙ አላህ ሰው ብሎ ያሳርፈዋል ይላሉ ረሱል ሁዳ ሰለላሁ ዐለይሂ ወሰለም በዝነቱ አላህ ያሳርፍ ፍጥረት ዓለሙ ምንድነው ሙስሊም ነው አይደለም ወለሁ አስለመ من في السماوات ومن في الأرض ሁሉም ለአላህ እጅ ሰጠ የኛን አመት ተቃራኒ ጉዞ ሲያይ አላህን ሁሌ ይጠይቃል ይሉናል ረሱል ሁዳ ሰለላሁ ዐለይሂ ወሰለም ما في الوجود رب يعبد كلا ولا هناك مولى فيقصد يا من له العنت الوجوه بأسرها رهبا وكل الكائنات توحد أنت الإله الواحد الحق الذي كل القلوب تقر وتشهد እንገዛ የሚገባው ማለት ነው በብቸኝነት ልንደገፍበት የሚገባው ማለት ነው ረዛቃችን ማን ነው አላህ Subhanahu Wa Ta'ala ብቸኛ ጌታ አላህ ቁርአን ላይ የተውሂድን ሶስት ክፍሎች በአንድ አንቀጽ ያስቀምጥልን رب السماوات والأرض وما بينهما الله እሱ ነው የሰማይና የምድር መሃላቸውም ያለው ፍጥረት ጌታ እሱ ነው فاعبده واصطبر لعبادته እሱን ተገዛው በአምልኮም ላይ ታገስ هل تعلم له سميا ቢጤ ታጥለታለህ ሌላው ሶስት የተውሂድ ክፍሎችን አላህ እዚህ ጋር አስቀምጧል አለ رب السماوات والأرض وما بينهما ሚለው ላይ ሩቡቢያን ተጽፏል فاعبده واصطبر لعبادته توحيد العبادة ويم توحيد الألوهية ويم توحيد الإلهية من لون تقصال الزكاة هل تعلموا له سميا أسماء الصفات نبياتك بكذا أنه ليس كمثله شيء وهو السميع البصير ነገር ግን የሰው ልጅ ይህን መለኮታዊ መመሪያ ረስቶ በአላህ ላይ ያጋራ ነው ይህ የሰለፎች መንሃጅ ነው ሽርክ ላይ እንቁቆች ነበሩ ተጠቅስላችኋለሁ ከሚያጋረባቸው ነጥቦች ውስጥ የተወሰኑትን ጠቅሳለን አንደኛ الذبح لغير الله ምንለው የሰው ልጅ የተቀደሰ ነፍስ ክቡር ናት አይደል የእንስሳም ቢሆን አንዲት ሴት በአንዲት ድመት ምክንያት ጀሃነም ገባች ይላሉ ረሱላህ ነው አይደለም ለምን አሉ ወይ ፈታለካት ምግቧን ዙር አልፈለገች አሊያማ ስራ ምግብ አላቀረበችላት በዚህ አላህ ቀጣት ይላል ነፍስ እስልምና ለክቡር ይሄ የተከበረ ነፍስ ከአላህ ውጭ ላለ አካል ማጥፋት ሽርክ ነው በየቤታችን ወንድሞች የቤተሰብ ወሬ እናውራ እንዲህ አይነት ነገር አያጋጥሙና ለቆሌ ብለን ያረድነው ዶሮ የለም ለሩሃንያ የሚባል በግ የለም ለቁጥቡ ታሽቶ የተጣለች ዶሮ የለም አይጠፋም ማለት እነዚህ ነገሮች እስልምናን አይወክሉም እስልምና ማያውቃቸው አላህ ቁርአን ላይ ፈصل لربك وانحر ለጌታ ብቻ ስገድ ለርሱም በርሱ ስም ብቻ ነፍስን አጥፋ ይላቸዋል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሱራ ላይ قل ان صلاتي ونسكي ومحياي ومماتي لله رب العالمين توحيدكو ግልግል ነው ሐቂቃ አላህ ሁላችን ሙሂዶች አላህ የተውሂድ ጽዳት ውስጥ ሲገባ ምንም ምትፈራው ነገር የለም الذين يبلغون رسالات ربهم ويخشونه ولا يخشون أحدا إلا الله እጅት ይላል ወደ ውስጥ የሰዎችን ብዥታ ተቀጥላቸው ሙእሚኖቹ ሰለፎቹ በዚህ በኩል ድርድር አልነበራቸውም አንድ ታሪክ ልንገራችሁ ምናልባት
በሆነ ሀገርም አሁን ድረስ እንደሚደረግ ሰምቻለሁ። እንስሳት ወይም ዶሮ በጎች ወንዝ ላይ ሲጣሉ አይታችኋል ከነህይወት ለወንዙ ላለ ጅን እየገበሩ ማለት ነው። አሁን ድረስ አለ አይደል? ገና ያኔ ዛሬ 1400 ዓመት በሰይድና ዑመር ኢብኑ አልኸጣብ አሚር አልሙእሚኒን በነበሩበት ያስተዳደር ዘመን 10 ዓመት ያስተዳደር ዘመን ግብፅን ለመክፈት አምር ኢብኑ አልዓስ የተመራው ጦር ይዘምታል። ግብፅን ከፍተው ገቡ፣ ተቆጣጠሯል፣ ሀገሪቱን ማስተዳደር ጀመሩ። ከቀናት በኋላ የግብፅ ነዋሪያን ወደ አምር ኢብኑ አልዓስ አንድ አቤቱታ ይዘው ሄዱ። فقالوا يا أميرنا አስተዳዳሪያችን ወይ ሊኒና هذا እዚህ ለምታየው አባያችን ሱነቱ ላ የጅሪ ኢላ ቢሃ አንድ ያስለመድነው ባህል አለ ያለዛ ይፈስልን ማለት እሱ ጠየቀ አምር ኢብኑ አልዓስ እንዳስተዳዳሪ እርሱ ምንድነው አላቸው። እኛማ ይሄ ወር በገባ 12ኛው ሌሊት እንዳለፈ አንዲት ቆንጆ ሴት እንፈልጋለን። ሀገሪቱ የቁንጅና ንግስት የምትባለው እንመርጣለን። ቤተሰብ ሽማግሌዎች ተሰብስበው የልጅቱን አባት ሄዶ እንዲሰጠን እንለምነዋለን፣ እናግባባዋለን። ከዛም ይችልጅ ለምንም ተቀብለን የሚያምር ልብስ እናለብሳታለን፣ ወርቅ ጌጦች እናጠልቅላታለን፣ ዘውድ እንደፋላታለን። ይዘራው ሰላም ከዛም አባይ ውስጥ እንከታታለን። አዑዙ ቢላሂ ሚማ ፈዐል ከነ ህይወቷ ይችል ውብ ኮረዳ ወንዝ ውስጥ እንከታታለን። እሷን ስንከት ነው ውሃው በደንብ መፍሰስ የሚጀምረው አሉ። فغضب عمرو بن العاص يا رسول صلى الله عليه وسلم بتوحيد ያነጹት ደግ ሰሃባ قال هذا مما لا يكون في الإسلام ይሄማ በእስልምና ጭራሽ አይታሰብም። الإسلام يهدم ما قبله እስልምና ያለፈውን ወንጀል ያለፈውን አስተሳሰብ የሚጥስ ነው። ይሄን እንቀበል ማለት አባትን ሰቡት አገር ከሚደርቅ በድርቅ ከምንሞት ልጅን ስጠን ተብሎ ከባድ ማን ያገባልኝ የብረት ደጃፍ አማች አመጣለው ሲል ወንዝ ውስጥ ሊጨምሯት ይዘጋጃል። አምር ኢብኑ አልዓስ ተቆጣ፣ አይሆንም ብሎ መለሳቸው። ቀናሰደ አላህ ሊፈትናቸው እነዚህ ሰዎች አባይ መቀነስ ጀመራ። ፈተና في قلوبهم مرض فزادهم الله مرضا ውስጥ በሽታ የሽርክ ሲኖር አላህ አብሮ ያገናኝባል። ከዛ ህዝቡ መረበሹን ሲያይ አምር ኢብኑ አልዓስ ወደ ግብፅ ወደ ላከው ታላቁ መሪ ዑመር ኢብኑ አልኸጣብ ደብዳቤ ላኩ። ግብፃውያን መጥተው እንዲህ ብለው ጠየቁኝ፣ እኔ እንደማይሆን መለስኩላቸው። ምን ይላሉ? ውሃው እየደረቀ ነው አላቸው። ሰይድና ዑመር ኢብኑ አልኸጣብ አንድ ታሪካዊ ደብዳቤ ጻፉ። ደብዳቤው እስካሁን እጃችን ጋር ይገኛል። የመለስኩላቸው መልስ ወድጀዋል። ነገር ግን አሁን ከላኩልህ ደብዳቤ ውስጥ ሌላ አዲስ ቆራጣ ደብዳቤ ልኬልሃል። ደብዳቤውን የላኩት አንደኛው ላንተ አንደኛው ለማን ለአባይ ነው የላኩት። ደብዳቤ ሲደርስ ይችል ቆራጣ ወረቀት አባይ ጨምራታል። ወንዝን የሚያናግር ትውልድ السلف الصالح من ላቸው ነበር። ለአባይ የተጻፈው ደብዳቤ እንዲል ነበር من عبد الله عمر بن الخطاب إلى نيل أهل مصر كعمر بن الخطاب كمسلموች አስተዳዳሪ ለግብፅ አባይ ይላል። ተረካቢ ማን ነው? الله أكبر. فإن كنت إنما تجري من قبلك أو من نفسك فلا تجري فلا حاجة لنا فيك. براسه ፍላጎት ምትፈስ ከሆነ እንዳትፈስ አንፈልግም። وإنما كنت تجري بأمر من الله الواحد القهار فاجري. በአንዱና ባሸናፊው አላህ ምትፈስ ከሆነ ፍሰስ ይላል ደብዳቤ።
عمرو بن العاص አነበቡ ወንደብዳቤው አነሱትና አባይ ጨመሩ አላሁ አክበር በዛውን ምሽት ይላሉ አባይ 16 ክንድ ተስፋደረኛ الله أكبر هذا هو عمر بن الخطاب فاروق هذه الأمة الذي كان الشيطان يفر من ذله صلى الله عليه وسلم قالوا هو هذا عمر الذي يفر الشيطان من ذله شيطان عمر اللي يمتع كايو أقطع يلوطا على رسول صلى الله عليه وسلم ابن عباس رضي الله تعالى عنه በዑመር የ10 ዓመት ያስተዳደር ዘመን ሸይጣን ኃይል የለውም ብለን እንናገር ነበር ይላል جريء في الحق عابد زاهد ማይክል ሄርት የሚባል ትልቅ የዘመናችን የታሪክ ምሁር the 100 influential persons on history ብሎ መቶዎች ዓለም ላይ ተጽዕኖ ፈጥረው ከሄዱ ግለሰቦች ውስጥ አንዱን ማን ጠቅሷል ዑመር ብን الخطاب ሀርበንግ የሚባል ትልቅ ሌላ ታሪክ ምሁር አንድ የፈርሻ ደብዳቤ አድራሽ ዑመር ብን الخطاب ከለማኞች ጋር መስጊድ በር ላይ ተኝቶ እንደነበር አይቶታል هذا عمر ሽርክ ነፍስ ማጥፋት በመግደል ይሁን ከነነፍሱ ይሁን እስልምና አጥብቆ የከለከለው ተጠቀስ አለብን ወዳጆች والذين هم بربهم لا يشركون إلى الله ደግ ባሮችን ሲጠቅ እነዛ በጌታቸው በአላህ ላይ ቅንጣት ማያጋሩ ጽኑ ነው ቤታቸው ተወክላቸው አላህ ጋር ብቻ የቀን ገዳ አይገድባቸው ለሌላ አካል አያርዱ ያርዱት ለማን ነው لله سبحانه وتعالى ወዳጆቼ ሌላ ያ የተለፈን ትውልድ የለቀቅንበትን ሌላ አንድ መንገድ ልጠቁማችሁ የሽርክ መንገዶቻችን ከአላህ ውጭ ባሉ አካላት እርዳታን መከጀል የምንለው አላህ ቁርአን ላይ ሱረቱ ዩኑስ 18ኛው ቁጥር ላይ ወያዕቡዱነ ሚን ዱኒላህ ከአላህ ውጭ ያለ ሌላ አካል ይገዛል ማ ላ የضرهم ولا ينفعهم የማይጠቅሟቸውን የማይጎዷቸው አንገዛም ቢሉ የማይጎዷቸው ቢገዟቸው የማይጠቅሟቸውን ያመልካሉ ይጠየቃሉ ለምን የምታመልኳቸው ويقولون هؤلاء شفعاؤنا عند الله እነዚህማ ወደ አላህ የሚያቀርቡን ናቸው ይላል